እንደምን አላችሁ? በጣም የሚገርም ዜና ነው ይዤላችሁ የመጣሁት። እንግዲህ ስለ እስራኤል፣ ስለ ፍልስጤም፣ ስለ ኢራን ብዙ ጉዳዮችን አንስቼ አቀርብላችኋለሁ። ዛሬ ትላንትና ከጀመርኩት ነው መጨረስ አለብን። ከዛ ነገ ስለ እስራኤል አቀርብላችኋለሁ። ከዛ ስለ ፍልስጤም ብዙ ነገሮችን ነው የማስጨበጣችሁ ማለት ነው እያለን ስለ ኢትዮጵያ ይሆናል። ኢትዮጵያ ስል አሁን ያለውን ጂኦግራፊካል አይደንቲቲን ሳይሆን ያኔ የሆሜርን አጠቃላይ ይሆናል ማለት ነው። እንግዲህ ትላንት ካቆምኩበት ልጀምር። ትላንትና እንዳልኳችሁ ማሚኖ እና አጋሚኖን ማለት ነው የኢትዮጵያ ንጉሰ ነገስትና የግሪክ ንጉሰ ነገስት ጦርነት እንዳደረጉ የኢትዮጵያው ንጉስ ማሚኖ የሚባለው እንደተሸነፈ እዛው እንደተገደለ ይሄ በድንቃይ ምንድን ነው ድንቃይ ነው የሚባለው። ይሄ በቃ በአማልክት ካራክተር የተጻፈ ነው እንትኑ ግን ጂኦግራፊው ግን እውነት አለው። ያኛውም የማጋነን ጉዳይ ካልሆነ ያኔ የነበረውን የአጻጻፍ ስልት የሚከተል ከመሆኑ ውጪ የነበረውን እውነት የሚቀንስ አይደለም። ኢትዮጵያ የሚባል ነበረ። ኢትዮጵያ ንጉሰ ነገስት የሚባለው የግሪክ ንጉሰ ነገስት የሚባለው አይዲያል አይደለም ግን በኢትዮጵያ ውስጥ ንጉሰ ነገስት የሚባል የሚፈራ አማልክቶቹ የሚያስፈሩ ግዛቱ ሰፊ የሆነ ግዛት ሲባል አሁን ባለው ሂሳብ አይደለም። ያኔ ስልጣኔ የሰፋ በንግድ በባህል በምን ብዙ ትንንሽ ነገስታትን የያዘ ማለት ነው። የነገስታት ንጉስ የሚባለው ማለት ነው። ትንንሽ ነገስታቶች አሉ፣ እሱ ደግሞ ንጉስ። ለምሳሌ አጼ ሚኒሊክ አለ። አጼ ሚኒሊክ እያለ የነገስታት ንጉስ የነበረው ማነው? አጼ ዮሐንስ ነበረ። ወይ ደግሞ አጼ ቴዎድሮስ የነገስታት ንጉስ ነኝ፣ ሌሎቻችሁ ትንንሽ ንጉሶች ናችሁ ብሎ ነበር። አጼ ሚኒሊክ የነገስታት ንጉስ ነኝ፣ ሌሎቻችሁ እያለ እንደዛ አይነት ነው። በፌዴራል ሴንስ ሳይሆን ሌሎቹ በአማልክትነት እኛ ካንተ በታችንን ብለው የሚገብሩ የሚገዙለት ማለት ነው እንጂ አሁን ባለው ፖለቲካል ፍሬም አይደለም። ዘ ሆል ዴፊኒሽን ማለት ነው። እና ተሸነፍና ያው የትሮይና የስፓርታ ጉዳይ አለቀ። ስፓርታ እንዳሸነፈች ነው የሚቆጠረው። ሜሎነስ ተሸነፈ፣ ሚስቱ ሄለን ተወሰደች እና ፓሪስ ተሸነፈ። ከሜሎነስ የወሰዳት ሄለንን ያው ሜሎነስ ወሰዳት። እንደውም ሊገላት ነበረ፣ ይቅርታ አድርጎላት ከሱ ጋር ቀጠለች። ውበቷ ቁንጅናዋ አሳሳውና አብረው ሆነች ይላል። ነገር ግን እዛ ውስጥ አዋጊ የነበረው እኔ ያስ የሚባል የጦር አዛዥ ነበረ። ጦሩን ይዞ የተወሰኑ እንትኖችን ይዞ ወዴት ሄደ? ላቲነም የሚባለው ይሄ ማለት ላቲነም የምንለው አሁን አካባቢ ሄደ። ወደዛ ሄደ። እዛ አካባቢ ከተወሰኑ ጎሳዎች ጋር ተጋጭቶ አካባቢውን ያዘ። ከዛ ሲኖር ሮሙለስ እና ሬሙስ የሚባሉ ልጆች መንታ ልጆች ተወለዱ። የእሱ የልጅ ልጆች ምናምን ናቸው፣ የእሱ ልጆች ብቻ አይደሉም። በእነሱ ስም ሮም ተመሰረተች ማለት ነው። እና ሮም ተመሰረተች ያልኩት ዝም ብዬ አይደለም። ሮምን የመሰረተዋት በኢትዮጵያ ንጉሰ ነገስት ስር ወይንም ኢትዮጵያ ብሎ ሆሜር ባስቀመጣት ጂኦግራፊ አገዛዝ ስር ያለ ንጉስ ነው ሄዶ የመሰረታት። በሌላ አባባል እንዲሁ ክፉ አታድርጉኝና በጣም ጠይም የሆነ ኢትዮጵያዊ ንጉስ። ያኔ ክፍሉ ጠይምና ጠይም ያልሆነ ውጊያውም ወታደሮቹ የሁለቱም ወገን ጠይም ሊሆን ይችላል። ንጉሱ ግን ያኛው አማልክቱ የቀይ ሆነ ያስቀመጠ ነው። ይሄኛው ደግሞ ሰው ያልሆነ በከዋክብት በምን አማልክቱን የወከለ የነበረ ነው። ውጊያው የጠይምና የቀይ ነበረ በአጭሩ ስንወስደው። እዛ ሄደ እያለ በሁለተኛው መቶ ክፍለ ዘመን ደግሞ እንደምታውቁት አውግስጦስ ቄሳር ንጉሰ ነገስት ሆነ። የነዛ ሁሉ የሮም ውስጥ የነበሩ የተለያዩ አገዛዞች 7 ንጉሶች ገዝተዋል እስከ መጨረሻ ማለት ነው። እሱ እስከሚነግስ የተለያየ ሪፐብሊኮች ማለት ነው። በአሁኑ ቋንቋ ያኔ የጠራ ምርጥ የሆነ ሪፐብሊክ ይኖራል ማለት ነው። እና ሮም ማለት ከሌሎቹ አውሮፓዎች ትለያለች። ከዛ በኋላ ጀርመኖች ምኖች መጥተው ሞር አውሮፓ ያደረጓቸው ይሄ መካከለኛው አውሮፓና ምስራቅ አውሮፓ የሚባሉት ያምኒያን የሚያልኳቸው ማለት ነው። በደንብ ረግጠው ዘሮቻቸው ያጠፉባቸው በብዛት የነሱ ነው። እነዚህ አካባቢ ቢገቡም ብዙም የነበረውን ነገር አላጠፉትም ነበረ። እና ይሄ ደቡብ አውሮፓ የሚባለው ማለት ነው ላቲን፣ ይሄ ሮም፣ ፈረንሳይ፣ ስፔን እስከ ፖርቹጋል ያለው ባለበት ነበር። በአንደኛው መቶ ክፍለ ዘመን በሁለተኛው በምናምን ይሄ ጠይም የሆኑ እንዳሁኑ የጣሊያን ጠቅላይ ሚኒስትር ነጭ የሆነች
በቃ ይሄ አንግሎ ሳክሰን አይነት እንትን አልነበረም ማለት ነው። እና ጠይሞች ጋር ነው የሄደው። ምኖች ጠይም ስል ዘረኝነት መናገር አይደለም። ያኔ የነበረውን የኢትዮጵያዊነት እንትንን እነሱ ግሪኮች ኢትዮጵያዊ ብለው ያስቀመጡትን ነገር ለማሳየት ፈልጌ ነው እዛ ሄደ። አሁንም ድረስ እንኳ የላቲን ተጽዕኖ ያለባቸው ላንጉጆች የፈረንሳይ፣ የስፔን እና የፖርቹጋልን ብትወስዱ የግራመር ስትራክቸራቸው ከአውሮፓ ስትራክቸር ይለያል። ከአፍሪካ ጋር ከሴሜቲክ ብለው ከመደቡት ጋር ከምን ጋር በጣም ማች ያደርጋል። የነዛ ናውን ማለት ነው የአውሮፓ ናውኖች ሳፊክስ ነው የሚወስዱት፣ 8 ናቸው የሚወስዷቸው። የላቲን የኢታሊ ከሚባለው ደግሞ እነሱ ደግሞ 6 ነው የሚወስዱት። ሳፊክስም ፕሪፊክስም ይወስዳል። ናውኑ ማለት ብዙ አይነት ልዩነት አላቸው። ወርድ ፎርሜሽናቸው የመሳሰሉ ነገሮች በጣም በብዙ ነገር ይለያያሉ። ፕላስ ደግሞ ስፔን አካባቢ የአረብም ተጽዕኖ አለ በንግድ ምክንያት በተለያዩ ነገሮች። ሰው በግድ አውሮፓዊ ይሄ ፕሮቶ ኢንዶ ኢሮፒያን በሚለው ስትራክቸር ውስጥ አስገቧቸው እንጂ እነዚህ ብዙ ፊት የማያደርጉት ነገር አለ። በቮካብለሪን ያስገቧቸው። ለምሳሌ ማዘር ፋዘር የሚለው ኮመን ነው በዚህ ምክንያት ምናምን የሚባል እንጂ ብዙ የተለየ ነው። ኢትዮጵያዊ ስላችሁ ይሄ ቀላል ነገር አይደለም። ብዙ ምክንያት አለኝ ነው። ግሪክ ኢትዮጵያዊ ነው ስላችሁ እሱ እንግዲህ ሂክሶ የሚባሉትን ባለፈው ነግራቸዋል። ሂክሶ ማለት የግብጽ የኢትዮጵያ ማለት ነው። ያን የኢትዮጵያ ነጋዴዎች ሄደው ለ200 ዓመት ያህል ከ200 ዓመት በላይ ከግሪክ በፊት የነበረውን ኤጂያን ገዝተዋል። ህንፃዎችን፣ ምኖችን አቴንስ የሚባለውን ሁሉ ያቋቋሙትና መሰረታዊ ስልጣኔ የሰሩት እነሱ ናቸው። እና ትላንትና እንዳልኳችሁ ማርቲን በርነር የተባለው ሰው የጻፈው መጽሐፍ ከዚህ በፊት በጣም ያጣጥሉት ነበር። አሁን ግን የአምኒያን ፍልሰትና የዲኤንኤ መምጣት መሰረት አድርጎ የማይክዱት ደረጃ ደርሷል። 3ቱንም መጽሐፎቹን ማንበብ ትችላላችሁ። ፒዲኤፍ በደንብ ይገኛል ማለት ነው። እና ሂክሶች ያቋቋሙት ነው። እስከ መጨረሻ ድረስም ፓፒረስ የምትወስደው ከግብጽ ነበረ። ብዙ አይነት ነገሮች ከግብጽ ነበረ የምትወስደው። ግብጽ ስል አሁን ያለችውን ግብጽ ማለት አይደለም። ግብጽ ስል ይሄ ግብጽ ሄሮዶተስ ነው የጻፈው ቢባልም በኋላ በ19ኛው መቶ ክፍለ ዘመን ኤዲት የተደረገ ግብጽ የሚባል አሁን ያለው አይነት ሞደርን ባውንደሪ ሰሩት እንጂ ከዛ በፊት በከተሞች ነው። ማፌስ፣ ቴቤስ፣ ኑቢያ ምናምን ይሄ ራሱ የግሪክ ነው። በዛ የዛን ዲያሌክት የያዘ የራሳቸው መገለጫ ነበራቸው እንጂ በአማልክቶቻቸው ታላቅነትና ሌሎቹ ደግሞ ለሱ ግብር በመክፈል በመገዛት እስከ ምንድነው እስከ ከነአን አልፎ ትላንትና እንዳልኳችሁ አናቶሊያ እስከ የሚሄዱ ናቸው። ግሪኮች ግብር አልከፈሉም፣ ህንዶች ግብር አልከፈሉም። ህንዶች ግን የዚህ ስልጣኔ አካል ናቸው። ቤተ መቅደስ አላቸው። አንክ የሚባለው ይሄ ቶ ብለን የጻፍ ነው እኛ ማለት ነው። እሱን በእጃቸው በአንገታቸው ይሰቅሉ ነበረ፣ ያስሩ ነበረ። መጡ። ያንን ሁሉ ነገር ያደረገው ማለት ቡዳ ነው። ቡዳ ማለት የግሪኮችን ፍልስፍና በተዘዋዋሪ ተከትሎ ግሪኮች ሰዎችን ሂውማናይዝድ ስለሆነ እንትናቸው እሱ ራሱን አስቀምጦ ይሄ ሰማያዊ ከዋክብትን የመሳሰሉ ነገሮች ይከተሉ የነበሩትን ህንዶች ወደ ራሱ አድርጎ ሞሮፍ ይሄ አሁን የምንከተለው አይነት የቡዳ ስትራክቸር ሰጠው። እቀጥላለሁ፣ በኋላ መለሳለሁ።